ሀገራችን ዛሬ ያጋጠሟት ውስብስብ ችግሮች፣ ተግዳሮቶችና ስጋቶች ፖለቲካ ወለድ ሲሆኑ መፍትሄያቸውም ፖለቲካዊ እንጂ የጠመንጃ አፈሙዝ ሊሆን አይገባም። በድህነት አዙሪት ውስጥ የኖረች ሀገር ባለፉት 7 የብልጽግና አገዛዝ ዓመታት ደግሞ በእንቅርት ላይ ጆሮ ደግፍ እንዲሉ ለከፋ የጸጥታና የደህንነት ቀውስ አዙሪት ሳይክል ኦፍ ሴኩሪቲ ክራይሲስ እንዲሁም ማባሪያ የሌላቸው አውዳሚ እርስ በርስ ጦርነቶች ውስጥ አስገብቷታል። ኢህአዴግ አምባገነናዊ ልማታዊ አገዛዝ ነበር። ወደ ብልጽግና ያደረገው መለወጥ ወይም ሜታሞርፎሲስ ደግሞ የሙሉ ጊዜ ጦረኛና እልቂት ጠማቂ አገዛዝ እንዲሆን አድርጎታል። በመደማመጥና ሰጥቶ መቀበል መርህ ላይ ተመስርተን አገራዊ ልዩነቶችን በማጥበብ ሁሉን አካታች ወደሆነ ማህበረሰባዊ መግባባትና ፖለቲካዊ ስምምነት ወይም ፖለቲካል ሴትልመንት ከማምራት ይልቅ ብልጽግና ፓርቲ በሚከተለው ጠቅላይ አገዛዝ ወይም ቶታሊታሪያን ሊደርሺፕ ምክንያት ሰላም ከራቀን ከራረም። ባለፉት 6 ዓመታት በኦሮሚያ፣ በትግራይ፣ አማራና አፋር ዛሬም ድረስ ደግሞ በአማራና በኦሮሚያ ክልሎች በቀጠለው ጦርነት የደሃ አርሶ አደርና ከተሜው ልጆች በሁሉም በኩል እንደ ቅጠል እየረገፉ ነው። ማቆሚያ በታጣላቸው የእርስ በርስ ጦርነቶች በትሪሊየን የሚቆጠር የሀገር ሀብት ንብረት እየወደመ እንደሆነ የጠቅላይ ሚኒስትሩ የኢኮኖሚ አማካሪ ቡድን በሰራው ኢኮኖሚ ዋይድ ኢስቲሜሽን ኦፍ ዘ ኖርዘርን ኢትዮጵያን ዋር ዳሜጅ የሚል ጥናት በአንድ ዓለም አቀፍ ኮንፈረንስ ላይ ቀርቦ የሰሜን ኢትዮጵያ የጦርነት ያደረሰው ጉዳት ግምቱ 32 ቢሊዮን ዶላር እንደሚጠጋ ተተምኗል። እንዲሁም የዓለም ባንክ በ2022 ኢትዮጵያ ዳሜጅ ኤንድ ኒድስ አሰስመንት ብሎ ባወጣው ሪፖርትም በሰሜን ኢትዮጵያ ጦርነት የደረሰው ጉዳት ግምት 28 ቢሊዮን ዶላር ያደርሰዋል። አማካይ ግምቱ 30 ቢሊዮን ዶላር ነው ማለት ነው። ባለፉት 6 ዓመታት እስከ ዛሬ ድረስ ደግሞ በአማራ፣ በኦሮሚያ፣ በቤንሻንጉል ጉሙዝ፣ በደቡብ፣ ጋምቤላ፣ አፋርና ሶማሌ ክልሎች እየተካሄዱ ያሉ ጦርነቶችና የእርስ በርስ ግጭቶች የጉዳት ግምት ከሰሜኑ ጦርነት ጋር እኩል አድርገን 30 ቢሊዮን ዶላር ምሁራዊ ግምት ብንወስድ ጠቅላላ ግምቱ ወደ 60 ቢሊዮን ዶላር ወይም በሰሞኑ የባንክ ምንዛሬ በ130 ብር ሲሰላ 7.8 ትሪሊየን ብር ገደማ ነው። በዘንድሮ በጀት ልክ ቢሰላ ደግሞ በቀጣይ 8 ዓመታት የሀገራችን በጀት የሚሆን ሀብትና ንብረት በጦርነቶችና ግጭቶች አውድመን እንዲሁም በሚሊዮን የሚቆጠሩ ወጣቶችን ጭድ አድርገን ዛሬም የጦርነት ነጋሪት እየጎሰምን ቀጥለናል። የዚህ የእርስ በርስ መጠፋፋት ጉዞ ውጤትም የተባበሩት መንግስታት የልማት ፕሮግራም ባወጣው የ2024 ግሎባል መልታይ ዳይሜንሽናል ፖቨርቲ ኢንዴክስ ፖቨርቲ አሚድ ኮንፍሊክት ሪፖርት እንዳመላከተው 72 በመቶ ወይም 86 ሚሊዮን ኢትዮጵያውያን በድህነት እንደሚኖሩ ይፋ አድርጓል። የውጭ ምንዛሬ ለውጡንና የኮሪደር ስራ ተያይዞ መኖሪያና የንግድ ቤታቸው የፈረሰባቸው በመቶ ሺዎች የሚቆጠሩ ችግር ላይ የወደቁ ዜጎችም አሉ። ከቅርብ ጊዜ ወዲህ ደግሞ እንኳን ከኑሮ መሰረታቸው የተነቀሉት ይቅርና ስራ ሰርተው በላባቸው የሚኖሩ ኢትዮጵያውያን ጭምር የኑሮ ውድነቱን መቋቋምና ልጆቻቸውን ማሳደግ ተስኗቸዋል። በዚህ የድህነት ምጣኔና የኑሮ ውድነት ላይ የተጨመረው የጦርነት አዙሪት ለሀገራችን ከፍተኛ ብሔራዊ የደህንነት አደጋ አዝሏል የሚል ስጋት አለኝ። በሰብአዊ መብቶች ጥበቃ ረገድም የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን በኢትዮጵያ ላይ በቅርቡ ባወጣው አፕዴት ኦን ዘ ሂውማን ራይትስ ሲቹዌሽን ኢን ኢትዮጵያ ጁን 2024 ሪፖርት በሀገራችን ላይ እየደረሰ ያለውን ከፍተኛ ሰብአዊ መብት ጥሰት በዝርዝር አቅርቧል። ሪፖርቱ እንደ ሀገር የማያወላዳ ትኩረትና አፋጣኝ እርምጃ እንድንወስድ የሚሹትን የተንሰራፉና ስልታዊ የሰብአዊ መብት ረገጣዎች የደረሱበትን አሳሳቢ ሁኔታ ያሳያል። በሪፖርቱ የተካተቱ ጉዳዮች ልብ የሚሰብሩና በጣም አሳሳቢ ናቸው። ለምሳሌ በፈረንጆቹ 23 ብቻ በተፈጸሙ 594 የመብት ጥሰቶች በትንሹ 8253 ተጎጂዎች ተመዝግበዋል። እነዚህ ውስጥ 1106 ሲቪሊያኖች በአማራ ክልል፣ 366 ሲቪሊያኖች በኦሮሚያ ክልል ተገድለዋል። በ5 ወራት ብቻ ከ250 በላይ ሰላማዊ ሰዎች በድሮን ተገድለዋል። ከላይ ለማሳያ በሪፖርቱ የተካተተው የተጎጁ ሲቪሎች ቁጥር ሲሆን አክቹዋሊ የተጎጂዎች ቁጥር ግን ከዚህም የሚበልጥ ነው። እነዚህ የተንሰራፉ የመብት ረገጣዎችና ከህግ ውጭ ግድያዎች በፈረንጆቹ 2024-25 ዓመተ ምህረት ተባብሰው ቀጥለዋል። የድሮን ጥቃት ዛሬም በአማራ ክልል ተጠናክሮ የቀጠለ ሲሆን ህፃናትን ጨምሮ ሲቪሊያኖች እየተገደሉበትና የሲቪሊያን ተቋማት እየፈረሱ እንደሆነ ቢቢሲን ጨምሮ በዓለም አቀፍ ሚዲያዎች ተዘግቧል።
በተጨማሪም ሪፖርቱ የዲሞክራሲያዊ ማህበረሰብ አስፈላጊ ምሰሶች በሆኑት ሐሳብን በነጻነት የመግለጽ፣ የመሰብሰብ፣ የመደራጀት መብት ላይ ከፍተኛ ገደቦች መደረጋቸውን በአጽንኦት አመላክቷል። ጋዜጠኞች፣ አክቲቪስቶች እና ሰላማዊ ዜጎች እውነትን የመናገር መብታቸውን በመጠቀም ተጠያቂነት እንዲሰፍን በመጠየቃቸው ብቻ ማስፈራራት፣ እንግልት፣ ስደት፣ እስራት እና አለፍ ሲልም እገታና አስገድዶ መሰወር ይደርስባቸዋል ይላል ሪፖርቱ። ለምሳሌ ያለመከሰስ መብት ያላቸው አማራ የሆኑ የፌዴራልና የክልል ህዝብ እንደራሴዎች የሆኑት አቶ ክርስቲያን ታደለ፣ አቶ ዮሐንስ ቦያለው፣ ዶክተር ካሳ ተሻገር ያለመከሰስ መብት ሳይነሳ ተይዘው ለ20 ወራት ታስረው ይገኛሉ። የተቃዋሚ ፓርቲ አመራሮች የሆኑት የአብን ስራ አስፈጻሚ ኮሚቴ አባል ዶክተር ቴዎድሮስ ኃይለማርያም፣ የኢዜማ የቀድሞ ሊቀመንበር ዶክተር ጫኔ ከበደ ከታሰሩ 2 ዓመት ሊሞላቸው ነው። በተመሳሳይ በርካታ የአማራ ጋዜጠኞች እንደ ምሳሌ መስከረም አበራ፣ ገነት አስማማው፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ አባይ ዘውዱ፣ ጋዜጠኛ ዳዊት በጋሻውና ቴዎድሮስ ንብረት፣ የአማራ ምሁራን የሆኑት ዶክተር ወንዶሰን አሰፋ፣ ረዳት ፕሮፌሰር ሲሳይ ግቸው፣ ፕሮፌሰር ማረጉ ቢበይድ፣ ዶክተር ዘሪሁን ባህሪ፣ ዶክተር መሰረት ቀለመወርቅ፣ ዶክተር ገብረአብ አረሙ፣ ረዳት ፕሮፌሰር ዳኛ አበበን የመሳሰሉ ምሁራን እና ጠበቃ ለሊ ምረቱና ጠበቃ ኤርሚያስ መኩሪያ አይነት የህግ ባለሙያዎች እንዲሁም የመንግስት ሰራተኞችና ወጣቶች በአጠቃላይ 182 የሚደርሱ አማራዎች በ25 የሽብርና ህገ መንግስታዊ ወንጀሎች መዝገብ ተከሰው ያለ ፍትህ ለ20 ወራት በፍርድ ቤት ይመላለሳሉ። የዘገየ ፍትህ እንደተነፈገ ይቆጠራል እንዲሉ የፍትህ ስርዓቱ ዛሬም ቀልጣፋና ፍትሃዊ ውጤት ማምጣት እንዳልቻለ አመላካች ነው። በኢህአዴግ ጊዜ ይደረግ እንደነበረው ሁሉ ፍርድ ቤት በተደጋጋሚ ይመላለሳሉ። ፍትህ ግን እንደ ሰማይ ርቋቸዋል። በጦር ሜዳ እያዋጉ ተይዘው የታሰሩ የህወሓት አመራሮችን በአጭር ጊዜ የፈታ መንግስት በገዢው ፓርቲ አሰራሮች ላይ የሰላ ትችት የሚሰነዝሩ አማራዎችን ይህን ያህል ጊዜ ያለ ፍርድ ማሰር የገዢውን ፓርቲ አማራ ጠር ፖሊሲዎች በግላጭ የሚያሳይ ነው። የአማራ ክልሉን ጦርነት ተከትሎ ለ10 ወራት የቆየው አስቸኳይ ጊዜ አዋጅ በታወጀበት ባለፉት 20 ወራት ውስጥም በሺዎች የሚቆጠሩ አማራዎች መታወቂያቸው እየታየና በብሔር እየተለዩ ኢተኒክ ፕሮፋይሊንግ እየተደረጉ ታስረዋል። ኢሰብአዊ ለሆኑ አያያዞች መጋለጣቸውንም መንግስታዊ የመብቶች ተቋም ኢሰመቁና ዓለም አቀፍ ድርጅቶች ጭምር ገልጸውታል። የአስቸኳይ ጊዜ አዋጅ ከተጠናቀቀ በኋላ ባለፈው ወር በመዲናችን እስከ ተካሄደው የአፍሪካ መሪዎች ጉባኤ ድረስ የአማራ ልጆች ጅምላ ስር አልቆመም። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ባወጣው ሪፖርት ውስጥ የተካተቱ አብዛኛዎቹ የመብት ጥሰቶች መንግስታዊ ተቋም በሆነ የኢትዮጵያ ሰብአዊ መብቶች 2016 ሪፖርት በምርመራ ጭምር የተረጋገጡ ናቸው። በተጨማሪም ኢሰመጉ፣ አምነስቲ ኢንተርናሽናል፣ ሂውማን ራይትስ ዋች፣ ሲፒጄ እና የአውሮፓ እና የአሜሪካ ኤምባሲዎች ጭምር ባወጣቸው ሪፖርቶች እና መግለጫዎቻቸው አሳሳቢነታቸውን ገልጸዋል። መንግስታዊ ኢሰመጉ ጥቅምት 13 2017 ባወጣው ሪፖርትም በአዲስ አበባ በአማራና በኦሮሚያ ክልሎች የተለያዩ አካባቢዎች በርካታ ዜጎች ያስገድዶ መሰወር ወይም ፎርስ ዲስአፒራንስ ሁኔታ ሊያቋቁም በሚችሉ እና ያሉበት ሳይገለጽ በተራዘመ ስር ውስጥ እንደሚገኙ ተመላክቷል። የፖለቲካ ምህዳሩን ስናይ ደግሞ ተዘግቶ ምንም አይነት የተቃውሞ ድምጾች እንዳይሰሙ ከፍተኛ የመብቶች መቃ እየተፈጸመ ሲሆን በብልጽግና የሴፍቲኔት ፓኬጅ ውስጥ ያልተካተቱ ጥቂት የተቃውሞ ድምጾችም ሳፎኬት ተደርገው በደመነፍስ ለመተንፈስ እየተፍጨረጨሩ ነው። እነዚህ ሁሉ ዓለም አቀፍና ሀገር አቀፍ ተቋማት የሀገራችን የሰብአዊ መብት አያያዝ አስስቧቸው ሪፖርታቸውን የሚያወጡት የሚመለከታቸው የመንግስት አካላት ትኩረት አድርገው ችግሮች እንዲፈቱ እንዲያደርጉና መንግስቶም አፋጣኝ እርምጃ ወስዶ እንዲስተካከሉ እንዲሁም ተጠያቂነት እንዲሰፍን ነው። የህዝብ ተወካዮች ምክር ቤትም አንድም ቀን እንኳ ሁኔታውን በተመለከተ በምክር ቤቱ ስብሰባዎች አጀንዳ አድርጎ አለመወያየቱ፣ ሁኔታውን በተመለከተም በአስፈጻሚው ላይ በቂ ክትትልና ቁጥጥር አለማድረጉ፣ በህገ መንግስቱ በተሰጠው ስልጣን መሰረት አንድም የእርምት እርምጃ አለመውሰዱ በታሪክና በትውልድ ፊት ተጠያቂ የሚያደርገው ነው። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣ ከላይ ያለውን የሀገሪቱን ነባራዊ ሁኔታ የተመለከተ ረጅም ትችት ያቀረብኩት ለጥያቄ መቅድም እንዲሆነኝ እንጂ መቼም ብልጽግና ስለ ሀገራዊ ችግሮቻችን አላይም፣ አልሰማም፣ አልናገርም ካለ ውሎ ማደሩ ጠፍቶኝ አይደለም። ብልጽግና የሚታየው ጦርነት፣ የሚሰማው የቄስ ሞገሴዎችን ከንቱ ውዳሴ፣ ከተናገረም ወይ ደረቅ ፕሮፓጋንዳ ወይም ነጭ ውሸት ነው። በመካከል የከሱና የመነመኑ እውነቶች የሉም ማለት ግን አይደለም። ወደ ጥያቄ ስገባ ባለፉት 7 ዓመታትና ከዚያም በፊት ባሉ
10 ዓመታት በኢትዮጵያ ውስጥ በተለይም በአማራ፣ በኦሮሚያ፣ በአፋር፣ በትግራይ፣ በደቡብ፣ በቤንሻንጉል ጉሙዝ፣ በጋምቤላና በሌሎችም አካባቢዎች ለተፈጸሙ ሰፊ የሰብአዊ መብት ጥሰቶች ግሮስ ሂውማን ራይትስ ቫዮሌሽንስ፣ በሰብአዊነት ላይ ለተፈጸሙ ወንጀሎች ክራይም አጌንስት ሂውማኒቲ፣ የጦር ወንጀሎች እንዲሁም የዘር ማሳሳትና የዘር ማጥፋት ወንጀሎች መፈጸማቸውን መንግስቱ እውቅና የማይሰጠውና ኃላፊነት የማይወስደው እንዲሁም ገለልተኛ ዓለም አቀፍ ምርመራዎች እንዲካሄድ የሚደረጉ ጥሪዎችን የሚያጣጥለው ለምንድን ነው? የሽግግር ፍትህ ከመጀመሩ በፊት እነዚህ ወንጀሎች በገለልተኛ ዓለም አቀፍ ተቋማት ተመርምረው የተፈጸሙ ወንጀሎች እንዲለዩ አትሮሲቲ ዲተርሚኔሽን እና በስማቸው እንዲጠሩ መደረግ አለበት። ከዛም ጥፋት ፈጻሚዎችን ለፍርድ ማቅረብና ተጎጂዎችን መካስ ወዘተ የሽግግር ፍትህ ሂደቱ አካል እንዲሆኑ ሊደረግ ይችላል። እንደ ሀገራዊ ምክክር ኮሚሽን አይነት ሂደቶችም የሀገራችንን ችግሮች እንዲፈቱ ከልብ የምንፈልግ ከሆነ በአማራና በኦሮሚያ ክልል እየተካሄዱ ያሉ ጦርነቶች፣ አውዳሚ ወንድማማች ጦርነቶች በአስቸኳይ እንዲቆሙ ሳይለንሲንግ ዘገንስ መደረግ አለበት። የሰሜኑን ጦርነት እንዲቆም ያደረገው ዋነኛው አካል የፌዴራል መንግስቱ ሲሆን አሁንም በተለያዩ የሀገሪቱ አካባቢዎች ያሉ ጦርነቶችን የማስቆም ተቀዳሚ ኃላፊነቱ የሞራልና የታሪክ ተጠየቅም የሚወድቀው በፌዴራል መንግስቱ ላይ ነው። መንግስታዊ ያልሆኑ ተፋላሚዎች ኃላፊነታቸው በሁለተኛ ደረጃ የሚታይ ነው። ዘመናዊ የሀገራችን ታሪክ ብናይ እንኳን ለመቶ ዓመታት የፖለቲካ ችግሮቻችን በጠመንጃ አፈሙዝ ለመፍታት የሄድንበትና ዛሬም የቀጠልንበት መንገድ የዓለም ጭራ የሌሎች ሀገራት መሳቂያና መሳለቂያ ያደረገን ችግር ሲሆን ከዚህ የግጭትና የጦርነት አዙሪት በአስቸኳይ ካልወጣን እንደ ሀገር ለመቀጠል የምንችልበት ምንም ማስተማመኛ የለንም። በዚህ ረገድ መንግስት ዋነኛ ኃላፊነት ይኖርበት እንጂ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊትም ጦርነቶችን ለማስቆምና የሚታገሉላቸው ዓላማዎች በሰላማዊ መንገድ እንዲመለሱ ማድረግ የሚቻልባቸውን እድሎች ሁሉ አሟጠው እንዲመለከቱ ለሰላም ለሚደረጉ አገራዊም ሆነ ዓለም አቀፋዊ ጥሪዎችና ጥረቶች መሳካትም የድርሻቸውን እንዲወጡ በወከለኝ የባህር ዳር ከተማ ህዝብ በመላ ኢትዮጵያና በራሴ ስም ጥሪ ማቅረብ እፈልጋለሁ። በጣም አመሰግናለሁ። ግጭትን በሚመለከት የግጭት ተፈጥሮና እድገት ከመሰረቱ የማየት ልምምድ ካልፈጠርን ላዩን ብቻ የምናይ ከሆነ እንስታለን። ግጭት ንጣፍ አለው። እያንዳንዱ ንጣፍ እያንዳንዱ ሌየር እያነሱ ማየት ይፈልጋል። ትሪገሪንግ ፖይንቷን ብቻ አይቶ የሚናገር ሰው ግጭት ይፈታ አይችልም። ከትሪገሪንግ ፖይንቱ አንድ ዝቅ ስንል ፕሮክሲሚቲ አለው። ከሱ ዝቅ ስንል ስትራክቸራል ችግር አለው። ስትራክቸራል ችግሩን ያልተገነዘበ የትኛውም አካል ችግር ሊፈታ ቢያስብ ይቸገራል። ምክንያቱም ግጭት ከሁሉም ኩነቶች በላይ ከሰው ልጅ ተፈጥሮ ጋር ከሞላ ጎደል እኩል የነበረ ነገር ነው። ሰው ተፈጠረ፣ ግጭት ጀመረ። ያው እንደምታውቁት በአቤልና በቃየል እንደጀመረው ማለት ነው። ከሰው ልጅ እድሜ ጋር ነው ግጭት የኖረው፣ ሳይዙ ከፍ ዝቅ እያለ። በጣም ብዙ ፈላስፋዎች፣ ተመራማሪዎች፣ አዋቂዎች ግጭትን ለማስቀረት ብዙ ጥናት፣ ብዙ ምርምር አካሂደዋል። ፒስ በጣም ውድ የሆነ ኮሞዲቲ ነው፣ መገንባት ያለበት ነው። ግን ሁለት አከራካሪ ጉዳዮች አሉ ሰላም በሚመለከት። አንደኛዎቹ ወገኖች ፍጹም ሰላማዊነት ወይም ፓሲቪዝም የሚባለው ምንም አይነት ትንኮሳ፣ ምንም አይነት ሙከራ ቢደረግብህ ግብረ መልስ አትስጥ። ስትመታም፣ ስትሰደብም፣ ስትነጠቅም ዝም በል። ግብረ መልስ ካልሰጠህ ግጭት በሁለት አካላት ይሁንታ የሚፈጸም ስለሆነ ልታስቀረው ትችላለህ የሚል እሳቤ ያላቸው ፈላስፋዎች፣ አዋቂዎች አሉ። ፓሲፊዝም ለግለሰቦች ጥሩ እሳቤ ነው፣ መጥፎ አይደለም። አሁን ታገሰ ነካ ቢያደርገኝ ብተው ችግር የለውም። ለግለሰቦች በህዝብ የተመረጠ መንግስት፣ በብቸኝነት ኃይል የመጠቀም ስልጣን ያለው መንግስት የወል ፍላጎት የወል ኢንትረስት ፕሮቴክት ማድረግ ያለበት ተቋም ሲሆን ግን ያስቸግራል። መንግስት መሬትን ሲወስዱብህ በቃ ይውሰዱት ብዬ ተዋለው ሊል አይችልም። በምርጫ በህዝብ ይሁንታ የተፈጠረ መንግስት እንጥላለን ሲሉ ዝም ብዬ አያለው ማለት አይችልም። ያስቸግራል። ተፈጥሮ እንደዛ አይደለም። ይልቁንስ መንግስት ሰላም ያስቀደመ መሆን አለበት። ሰላምን በይፋ የሚናገር ለሰላም የሚተጋ መሆን አለበት። ሰላም የሚያደፈርስ ነገር ሲኖርም ግልጽ መመዘኛዎች ያስፈልጉታል። ዝም ብሎ ዘሎ ውጊያ አይገባም። አንደኛ ፍትሃዊና በቂ ምክንያት አለ ወይ? ውጊያውን ለማድረግ ግጭቱን ለመፈጸም በቂ ምክንያት አለ ወይ? ሁለተኛ
ያንን ግጭት በኃይል ለማስቀረት ተገቢ ስልጣንና ቅቡልነት ያለው አካል ነው ወይ? ማንም ተነስቶ በኃይል ጉዳይ ልፍታ ቢል ተገቢ ስላልሆነ በግጭት ያ ዓላማውን ያሳካል ወይ? ከመነሻው ሊያሳካ የፈለገውን ዓላማ ሊያሟላ ይችላል ወይ? አራተኛ ተመጣጣኝ ኃይል ይጠቀማል ወይ? ሌሎች የሚጨመሩ ፖይንቶች አሉ። እነዚህን የሚያሟላ በሚሆንበት ሰዓት በብቸኝነት ኃይል የመጠቀም ስልጣን ያለው አካል ስለሆነ ለዘላቂ ሰላም ለጀስት ሊጋጭ ይችላል። የምንዋጋው ዘላቂ ሰላም ለማምጣት ነው የሚባለው ለዛ ነው። ጀስት ወር ከሆነ የተሟላ ሰላም ለማምጣት ስልጣን ያለው አካል ኃይል መጠቀም እንደሚችል የዓለም አቀፍ ክፍት እውቀት ነው። ማንም ሰው የሚያውቀው ነገር ነው። ኢትዮጵያ ውስጥ ያለው ችግር ከዚህ ይለያል። ሁለት መሰረታዊ የፖለቲካ ስብራቶች አሉበት። አንደኛው ነባሩ የመጠፋፋት ባህል ነው። ነባር ባህል ነው። ልጅ ኢያሱ ሲነሱ አልጋ አልጸናም ብሎ የሚነሱ ኃይሎች አሉ። መንግስቱ ሲመጣ አልጋ አልጸናም ጊዜው አሁን ነው ብሎ እዚህም እዛ የሚቧደኑ ሰዎች አሉ። በኢህአደግ ዘመንም አሁንም ይሄው ነው፣ ባህል ነው። አዲስ መንግስት ሲመጣ አልጋው ሳይጸና እናፍርሰው የሚባል የነበረ ባህል አለ። አንድም መንግስታት ኢትዮጵያ ውስጥ በሰላማዊ መንገድ ሽግግር አድርገው በረጋ መንገድ የሄዱበት ታሪክ የለንም። ይሄ የራሱ የሆነ ጉዳት አለው። ሁለተኛው ከሶሻሊስት እሳቤ ጋር በስፋት ወደ አፍሪካ ወደ ኢትዮጵያ የገባው በሽታ ነው። ሶሻሊዝም እንደ ዌቭ ዘ ሆል አፍሪካን የወረረ በሽታ የወረረ እሳቤ ነው በሆነ ዘመን ውስጥ። ይሄ በሽታ በተለይ ኢትዮጵያ ውስጥ ያመጣው ችግር ደግሞ ፍረጃ ነው። ሶማሊያም ነበረ፣ ታንዛኒያም ነበረ፣ ዚምባብዌም ነበረ። ብዙ አፍሪካ ሀገራት በሶሻሊዝም እሳቤ ተውጠው ተንቀሳቅሰዋል። በእኛ ደረጃ ግን ፍረጃ መኖር እርግጠኛ አይደለሁም። ጠላት ስንል እንፈርጃለን። በጠላት መቃብር ላይ ካልሆነ ቤት አንሰራም። ቆሞ በሰላማዊ መንገድ ተደራድሮ የሚባል ነገር ልምምዱ የለም። የኢትዮጵያ ፖለቲካል ፓርቲና ሀሳቢው ከተጀመረበት ጊዜ ጀምሮ 1960 አካባቢ ጀምሮ ያለውን ብንመለከት ተማሪዎች ሁሉም አንድ እሳቤ አይዲዮሎጂ ይዘው በሆነ ምክንያት ግራና ቀኝ ከቆሙ በኋላ መሳሪያ ሳይኖራቸው እስክሪብቶ ያላቸው ተማሪዎች በጽሁፍ በንግግር ከመጨቃጨቅ ይልቅ መሳሪያ ተውሰውና ገዝተው መገዳደል ጀመሩ። ተማሪዎች፣ መንግስት አይደለም፣ ተማሪዎች። እነዚህ ተማሪዎች ከመንግስት ጋር በነበረው ግጭት ከተማ ውስጥ መቆየት ሲያቅታቸው በረሃ ሲሄዱ ከመንግስት ጋር አይደለም፣ አንድ ዩኒቨርሲቲ የነበሩ ተማሪዎች በረሃ በውስጣቸው ከሌሎች ኃይሎች ጋር ባደረጉት ውጊያ ተባሉ። ኢህአፓና መይሶን ከተማ ውስጥ መውሰድ ይቻላል። ኢህአፓና ቲፒኤልኤፍ በአሲምባ መውሰድ ይቻላል። ከበረሃ ከወጡ በኋላ ተሰደው ትግሉ እንደማያዋጣ አውቀው ወደ ውጭ ሀገር ከሄዱ በኋላ አሁንም ባሉበት ሀገር አይን ላይ መታየት አይችሉም። ከ10 20 30 ዓመት በኋላ ከዛ አልፎ አንዳንዶቹም ሲጽፉ መጽሐፎቻቸውን ያያችሁ እንደሆነ ዛሬ ከ40 50 ዓመት በኋላ እዛው ቆመው ይወቃቀሳሉ እንጂ ይህን ማድረግ ሲገባን አይሉም። ፍረጃው በጉርምስናና በኢሞሽን ሃይ በሆነበት ጊዜም በስተርጅና ጊዜም እምብዛም ሲቀየር አይታይም። ይሄ የፍረጃ ችግር በሁሉም አፍሪካ ሀገሮች መኖሩ እርግጠኛ አይደለሁም። እኛ ጋር ይበረታል። ትንሽም ጭላንጭል መልካም ነገር ስናይ ለመናገር በሚያስቸግር ደረጃ ነው እኛ ጋር ያለው ፍረጃ። እግዚአብሔር ያሳያችሁ ካሳንቺስን ያን የሐሽሽ መንደር እንዲህ ትራንስፎርም ተደርጎ ሲያይ በስሱ እንኳን ለማድነቅ የሚቸገር የፖለቲካ ፓርቲ ምን ተስፋ አለው ከመፈረጅ ውጭ? ፍረጃ። ይሄ ጉዳይ በህዝብ የተመረጠን መንግስት በኃይል ለማፍረስ ዘለን 4 ኪሎ የሚባል መፈክር ተራ ልምምድ ሆኗል። በረሃ ለገቡት አይደለም፣ በአንድ እግራቸው በረሃ በአንድ እግራቸው ፓርላማ ላሉት ጭምር ማለት ነው። በኃይል ስልጣን መያዝ አቅሎ የመመልከት ችግር በስፋት አለ። በዓለም ታሪክ በኢትዮጵያም ታሪክ እንደምንመለከተው እነዚህ ነውጠኛ ነፃ አውጪ ታጣቂዎች በመጀመሪያ ደረጃ ሰለባ የሚያደርጉት ተጎጂ
እንታገልላለን የሚሉት የራሳቸውን ህዝብ ነው። ስለምታገልልህ አግታለሁ፣ ስለምታገልልህ ገላሃለሁ፣ ስለምታገልልህ ሳትፈቅድልኝ ገብቼ ቆርሼ እበላለሁ፣ እደፍርሃለሁ። እኔም ማድረገው ማንኛውም ነገር ታጋይ ስለሆንኩ ሆሊ ነው፣ ሐላል ነው፣ ይፈቀዳል ብሎ ያስባሉ። ይሄ ኦሮሚያም አለ፣ አማራም አለ፣ ትግራይም ሁሉም ጋር ነው ያለው። ኢትዮጵያም ሌላም ሀገር አለ። ኢማጂን አልሸባብን ብትወስዱ አንድ የሶማሌ ዜጋ አንድ ሙስሊም በረመዳን ወር ሌላ የሚጾምን ሙስሊም ሌላ ሶማሌ ሌላ እስላም ምንም ባላደረገው ምክንያት ቦምብ ታጥቆ አፈንድቶ ይገላል። ለሶማሌ እየታገለ ሶማሌን ይገላል ማለት ነው። ሁሉም ጋር ያለ ልምምድ እንደዚህ ነው። ነውጠኞች እንደዛ ናቸው። ለሚታገሉለት ህዝብ ዕዳ ናቸው። በሀገራችን አንድ አባባል አለ። ለበሬው ሲሉ በሬውን አረዱት የሚባል አባባል አለ። ምን ማለት ነው? በዚህ ሰፈር ያሉ ሰዎች እዚያ ማዶ ያሉ ሰዎች በሬያችን ወስደውታል፣ አርደው ሊበሉ ስለሆነ ሄደን ተጋይተን ነጥቀን በሬያችን መመለስ አለብን የሚል ልክ እንዳሁኑ ቅስቀሳ ይደረጋል። ከተደረገ በኋላ ሰዎች ይሰባሰባሉ፣ ለውጊያ ይዘጋጃሉ። ለውጊያ ስንሄድ ስንቅ ስለሚያስፈልገን ስንቅ እንያዝ ብሎ በሬ አርደው ስንቅ ይከፋፈላሉ። መንገድ ከጀመሩ በኋላ ለካ የሚዋጉለት በሬ አርደው ስንቅ አርገውታል። ለበሬው ሲሉ በሬውን አረዱት ይባላል። ለአማራ ሲባል ለኦሮሞ ሲባል መልሶ ኦሮሞና አማራን የሚያርድ ነውጠኛ ፋይዳ የለውም ማለት ነው። ክቡር ዶክተር ደሳለኝ ሰፋ ያለ የጥያቄ መቅድም ካነበቡልን በኋላ አንድ ጥያቄ ጠይቀዋል። በዚያ ጥያቄያቸውም ራሳቸው ምላሽ ሰጥተዋል። ጠይቀው ስለመለሱ እንዲሁ ማለፍ ይቻላል። ነገር ግን ለሳቸው ክብር፣ ለዚህ ምክር ቤትም ክብር ሲባል አንዳንዶቹ ነገሮች በግርድፉ አንስቼ አልፋለሁ። አንደኛ ይሄን ጦር ሰባቂ መንግስት በዚህ ልክ ክሪቲሳይዝ ሲያደርጉት ህዝብ እንዳይወጣ፣ እንዳይገባ፣ እንዳይማር፣ እንዳያርስ፣ ማዳበሪያ እንዳይወስድ ያደረገውን ኃይል ምን ነው አላየኸውም አልሰማውም አሉት። በህዝብ መሰብሰቢያ በእርሶ ከተማ ቦምብ ንጹሃን ሰዎች የሚንቀሳቀሱበት ቦታ ላይ የሚያፈነዳን ኃይል ምን ነው ዝም አሉት? ሽማግሌ ላስታርቅ ብሎ ሲሄድ ቄሶች፣ አሮጊቶች በንብርክክ የሚያስኬደውን ከኢትዮጵያ ባህል ውጭ የሚገለውን ኃይል ምን ነው አላቅህም አሉት። ከሁሉ ደግሞ የገረመኝ በእርሶና በእርሶ ፓርቲ ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው የትግራይ ውጊያ ያሉት? አዝማች አልነበሩ እንደ እርሶ? እነዚህ ሳቢዎች የማያውቁት ሀገር ሄዶ ቁርበት አንጥፉልኝ እንዳለው ስጋ በሊታ ያስመስለዋል። ይሄ ተገቢ አይመስለኝም። በእኛ በኩል ያለውን ክሪቲክስ ችግር የለውም እንፈትሸዋለን። እርሶ ግን ትንሽ ሚዛን ቢጠብቁ ጠቃሚ ነበር ብዬ አስባለሁ። ምክንያቱም ለሰላም ምን ያክል ጥሪ እንዳደረግን በዚህ ቤት ጭምር ስለሚያውቁ። ሌላው በጣም የገረመኝ ጉዳይ የእርሶ መንግስት በቄስ ሞገሴዎች ውዳሴ ያሉት እኛ ሰፈር ፊታውራሪ መሸሻ የሉም፣ ቄስ ሞገሴዎች ምን ያደርጋሉ ነው። ቄስ ሞገሴ ፊታውራሪ መሸሻ በሌሉበት ህልውና እንደሌላቸው ስለሚታወቅ ባይሆን እኛ ጉዱ ካሳዎች ብንባል ያምር ይሆናል እንጂ ቤት በኩል ነው ቄስ ሞገሴዎች እኛ ሰፈር የሚታዩት። ምክንያቱም እኛ ትናንትናን ናፋቂዎች፣ ትናንትናን ለማጽናት የምንሸረግድ ሰዎች ሳንሆን ነገን ለልጆቻችን ለመስራት መጋፈጥ የማይጋባንን ጉዳዮች የምንጋፈጥ ለውጥ ፈላጊዎች ነን፣ ጉዱ ካሳዎች ነን። ይሄንን እሳቤውን እዚህ ቤት የነበሩት ሐዲስ ዓለማየሁ ላፍታ ተነስተው ጥያቄውና ኢትዮጵያ ውስጥ ያለውን ነገር ቢመለከቱ ምን ነው ያብዬን ወደምዬ የሚሉ ይመስለኛል። መንግስታችን ለክሪቲክስ በጣም ክፍት ነው። ኢትዮጵያ ውስጥ ባልተለመደ ሁኔታ ስልክ ያለው ማይክ የያዘው ሁሉ የሚናገርበት ዘመን ነው ይሄ ዘመን። ሐሳብ በመግለጽ ሰው ይታሰራል ላሉት
እርስዎ እዚህ ፓርላማ አካባቢ ከመቅረቡ በፊት የዚህ ፓርላማ አባል ነበርኩኝ። ቅድም እንዳደረጉት አይነት ግላጭ ስድብ አይፈቀድም። ፓርላማ ውስጥ ነበርንበት፣ እናውቀዋለን። ሰው በንግግሩ የሚታሰር ከሆነ ጦረኛ፣ ግጭት ጨማቂ፣ ጆሮ የሌለው ከሚል በላይ ስድብ ምን አለ? እዚህ ፊት ለፊታችን ሆነው እየተሳደቡ እንኳን ካልታሰሩ ሰው በንግግሩ ብቻ አይታሰርም ማለት ነው። ጦረኛ፣ ግጭት ጨማቂ፣ ጆሮ አልቦዎች ካሉ በኋላ ልክ እናስገባችኋለን በትጥቅ በ2 ሳምንት 4 ኪሎ እንገባለን ቢጨምሩበት ግን እርሶም አይቀርሉት ነበር። በመሳደብ አይደለም። ከዚያ አልፎ በኃይል የተመረጠን መንግስት መናት ሲጨመርበት ነው ጸብ የሚመጣው። ዩቲዩብ ላይ የተናገረ ሁሉ ጋዜጠኛ ሆኖ ጋዜጠኞች ታሰሩ ያሉት እንደዚህ ዘመን መቼም የኢትዮጵያ ሕዝብ ይታዘባል። ከፓርላማም ውጭ ሰው እንዳሻው የሚናገርበት ዘመን፣ ሁሉ ጉዳይ ፖለቲካ የሆነበት ዘመን ያለ አይመስለኝም። ይሄ ሲባል ይሄ መንግስት ሆሊ ነው፣ ምንም አይነት እንከን የለውም፣ ስራው ሁሉ የተቀደሰ ብዬ ልመጻደቅ አልፈልግም። እርስዎ ካቀረባቸው ሐሳቢዎች ውስጥ መፈተሽ ያለባቸው ጉዳዮች ይኖራሉ፣ መታረም ያለባቸው ጉዳዮች ይኖራሉ። በእስርም በክስ ሂደትም በሌላም ጉዳይ መንግስት ሁልጊዜ ራሱን ክፍት አድርጎ መፈተሽ አለበት። እንከን የለኝም የሚል መንግስት አያድግም። ነገር ግን ሚዛን ሲጠፋ ለሚሰማውም ትውልድ ለእርሶም ፓርቲ ጉዳት ያለው ስለመሰለኝ ነው። ምክንያቱም ይሄ መንግስት አሁን ያለው መንግስት የእርሶ ፓርቲ መንግስት ሆኖ ያቋቋመው ነው። የእርሶ ፓርቲ ሊቀመንበር የኔ ካቢኔ አባል ናቸው። የእርሶ ፓርቲ አመራሮች በአማራ ክልል በአዲስ አበባ ክልል ውስጥ በአዲስ አበባ ከተማ ውስጥ አመራሮች ናቸው። በጋራ የምንመራው መንግስት ነው። እናንተም ስላላችሁ እኛም ስላለንበት ሰዎችም ስለሆን ስንፍናዎች ይኖራሉ፣ ድካሞች ይኖራሉ፣ መታረም የሚገባቸው ጉዳዮች ይኖራሉ። ለምሳሌ ጦርነት በሚመለከት ወደ ኋላ መለስ ብለው የኢትዮጵያን የ100 ዓመት ታሪክ ይመልከቱ። በ100 ዓመት ጊዜ ውስጥ 7 ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ባለፉት 7 ዓመታት ከየትኛውም ጎረቤት ጋር አንድ ጥይት አልተኮሰም። እኔ በታሪክ የማውቀውን ሳይሆን በአካል የማውቀውን ግን ላስታውሱ። በ83 ገብቶ 84 መንግስት የመሰረተው የኢህአደግ መንግስት እስከ 90 ዓመተ ምህረት ባለው 6 ዓመት ጊዜ ውስጥ መጀመሪያ ከሳውት ሱዳን ኢታንግ ላይ፣ ቀጥሎ ከሱዳን፣ ቀጥሎ ከኤርትራ ውጊያ አካሂዷል። በኋላ የሶማሌውን ሳይጨመር ማለት ነው። በ7 ዓመት ጊዜ ውስጥ በደርግም የሚያውቁት ታሪክ ነው። በንጉሱ ጊዜም እንዲሁ። ባለፉት 7 ዓመታት ከአንድም ጎረቤት ጋር ያልተዋጋ ነው። የሚያጋጩ ጉዳዮች ስለሌሉ ሳይሆን ግጭት ጉዳት አምጪ እንደሆነ ስለምናቅ ነው፣ ስላደግንበት ስለምናቀው ነው። በሀገር ውስጥ ቤኒሻንጉል ጋር ታጣቂዎች በሰላም ተደራድረን አላስገባንም። ይሄ አይታወቅም፣ ለምክር ቤት አያውቀውም። ኦሮሚያ ውስጥ በጣም በርካታ ሴክቶች እንደገቡ አይታወቅም። በአማራ ክልል ባለፉት 2-3 ቀናት ብቻ ከ70 በላይ ሰዎች በሰላማዊ መንገድ ገብተዋል። 2-3 ቀን ብቻ። በአፋር ክልል፣ በሶማሌ ክልል በርካታ የሰላም ድርድሮች ተካሂደዋል። ለዚህ ነው መጠነኛ ለውጥ መሻሻሎች ያሉት። ስለታሰሩ እስረኞች ያነሱት ይህ ፓርላማ እነዚህን እስረኞች ስንቴ ጎበኛቸው? ሄዳችሁ አላያችሁም? አልጎበኛችሁ? በሚዲያ ይቻል ውስጥ ጎበኙ። ድሮ እንኳን ፓርላማ በእንደዚህ አይነት ጉዳይ የታሰሩ ሰዎች መጎብኘት ይቅርና ታሳሪዎቹ ራሳቸው ከእስር ሲፈቱ የት ቦታ እንደታሰሩ አያውቁም። ተሸፍነው ገብተው ተሸፍነው ይወጣሉ። ይሄማ ተቀይሯል፣ ተሻሽሏል፣ ለውጥ አለ። የሚቀር ነገር አለ? አዎ አለ። ጀማሪዎች ስለሆን ማረም አለብን፣ ግን ለውድድር የሚቀርብ አይደለም። ብልጽግና በየትኛው መመዘኛ ከኢህአዴግ ጋር አይወዳደርም። በአደረጃጀቱ፣ በእሳቤው፣ በተግባሩ፣ በሚመራበት መርህ ለውድድር የሚቀርብ አይደለም። ይሄን ለእናንተ መንገር ለቀባሪ ማርዳት ያህል ስለሆነ አልፈልገውም። እኛ ተመርጠን ሳለ ሙሉ በሙሉ ብቻችንን መንግስት መሆን ስንችል በህግም በሞራል የለም ለሰላማችን ሲባል ከሚፎካከሩ ኃይሎች ጋር በጋራ መንግስት እንፍጠር ያልነው ሰላም ፍለጋ የታጠቀ ኃይሉ በነፃ ይግባ ሳይጠየቅ ይግባ ብለን ያወጅነው ሰላም ፍለጋ ነው። በየመድረኩ ሰላም እንለውም የሰላም ፋይዳ ስለሚገባ ነው። ኢንክሉሲቭ ናሽናል ዲያሎግ ኢትዮጵያ ውስጥ ሲለመን የከረመ አጀንዳ ነው። ጠቃሚ ነው። በሺህ የሚቆጠር ሰው ያለውን ማንኛውም ሐሳብ በነፃነት እያነሳበት ያለ አውድ ነው።
ይሄ መጠናከር አለበት፣ ጠቃሚ ነው። በአንድ በኩል ችግር አለ፣ ህገ መንግስቱ ይቀደድ ይባላል። የለም እኛ አንቀድም፣ ህዝብ አወያይተን አማክረን ሁሉም ሳይኖሮት ነው የሚቀየረው ደግሞ ሲባል ፕሮሰሱን አንፈልግም ይባላል። አብሮ አይሄድም። ለምሳሌ ከፍትህ ስራ ጋር ተያይዞ የተነሳው በአንድ በኩል ክስ አቅርባችሁ ክሱ ተጓተተ ይባላል። የኛ ስራ ወንጀለኛ ላልነው ሰው ክስ ማቅረብ ነው። መልሰን ፍርድ የምናስፈርድ ከሆነ የሚታሰበው የቼክ ኤንድ ባላንስ ጉዳይ ጠፋ ማለት። ባይከሰሱ ሳይከሰሱ ታሰሩ ይባላል። ታስረው ከተከሰሱ ግን መንግስት ሚናውን እየተወጣ እንዳለ ቢወሰድ ጥሩ ይመስለኛል። ይሄ ሆኖ ነፃነት ለማስተዳደር ችግር አለ። ዲሞክራሲን፣ ነፃነትን፣ ህግን በቅጡ ልምምድ ስላልነበረ አሁን እንቸገራለን። ለዚያም መንግስት መታገስ ይኖርበታል። በብዙ ባለፈው ፓርላማ ላይ ድርድር እያካሄድን ነው ከተቃዋሚዎች ጋር ብያችሁ ነበር። ከኦነጎችም አማራ ክልል አካባቢ ካሉ የሚንቀሳቀሱ ኃይሎችም ድርድሮች ነበሩ። በነገራችን ላይ በአማራም በኦሮሚያ በየትኛውም ጎጥ ያለ የጎበዝ አለቃ በየትኛውም ጎጥ ያለ በግራም በቀኝ ይደራደራል። እኔ አይደለሁም እሱ ነው ይላል እንጂ ሲወጣ ይደራደራል፣ ሽማግሌ ይልካል። ልክ እኔ ካልኩ በኋላ ግን የሚደራደረው ኤክስ ነው፣ መደራደር ተገቢ አይደለም ብሎ የሚዘምተው ደግሞ ራሱ የሚደራደረው አካል